ሰላም የኢትዮስ መልቲሚዲያ ቤተሰቦች እንኳን አደረሳችሁ። ለመላው የክርስትና እምነት ተከታዮች የፋሲካ በዓልን አስመልክቶ ፕሮግራም እያደረስን ነው። እንኳን አደረሳችሁ በድጋሚ። እንግዲህ በዛሬው ቆይታችን የከባድ መኪና አሽከርካሪዎች ወደ ጅቡቲ ሲወጡ እንዲሁም ደግሞ ከዚህ ቀደም ደግሞ ጅቡቲ ላይ በዓልን ከቤተሰብ ተነጥለው እንዴት ያከብራሉ የሚሉትን ከነሱ ጋር ቆይታ አድርገናል። አብራችሁን ቆዩ። ቃለ መጠይቅ ስለተባበሩ እጅግ አድርገን እናመሰግናለን። ራስዎትን በማስተዋወቅ እንጀምር። ምን ያህል ዓመት አሽከረከሩ? አክሊሉ እባላለሁ። 13 ዓመት 35 ዓመት አሽከርካሪያለሁ። ተስፋ ይባላልኝ። ቢያንስ አንድ 5 ዓመት ይሆነኛል። ስሜ ዘለቀ ክፍሌ ይባላል። እኔ ረጅም ጊዜ አሽከርክራለሁ። ጅቡቲ አሁን 1-2 ዓመት ነው ገና ከገባው ማለት ነው። በጤና ጥበቃ ውስጥ ነው የቆየሁት። ሲሳይ ተስፋ ይባላልው። ከአዲስ አበባ ወደ መቀሌ የቢራ ስራ የምንሰራው ከ13 ዓመት በላይ። ስም ተመስገን ተክሌ። እኔ ቢያንስ ወደ 28 ዓመት አሽከርክራለሁ። ከማል ድረስ ይባላለሁ። ወደ 22 ዓመት። የማሽከርከር ህይወት ምን ይመስላል? ስለሱ እስቲ ንገረን። ጠንቃቃ አሽከርካሪ ነዎት? 13 ዓመት ሆኖኛል። እስካሁን 14 ዓመት እየሄድኩ ነው እና እስካሁን ድረስ ምንም ገጥሞኝ አያውቅም። እስካሁን ፈጣሪ እንዲጠብቀኝ እፈልጋለሁ። ምንም ተመስገን ፈጣሪ፣ ያው ልጃችን ያሳደግን ነው። ተመስገን ፈጣሪ፣ ያው ሀገራችን ሰላም ያርግልን። በቃ በበለጠ ያው መልካም መንገድ ያርግልን። ለሁላችን ዱዓ አድርጉልን። አይ በጣም ሰላም ነው። እስካሁን ብዙ ችግር ገጥሞኝ አያውቅም። ትልቅ ችግር ጥቃቅን ነገሮች ይኖራሉ፣ ግን ከባድ አደጋ ገጥሞኝ አያውቅም። አይ ትዕግስት ነው፣ ማስተዋል ይጠይቃል። ሹፌርነት ትዕግስት ነው። አደጋው ብዙዎች ከኛ እንደሚመነጩ እኔ እረዳለሁ። ስለዚህ ያን ነገር እጠብቃለሁ። እኔ ያው ልጆች ስላሉ ልጆቼን በማሰብ ተረጋግቼ ነው የሚሄደው። አደጋ ያው እንደማንኛውም መኪና ትንሽ እንትን ሊኖር ይችላል፣ ግን እስካሁን ምንም አይነት የከፋ አደጋ ምለው የደረሰብኝ ነገር የለም። በደንብ ጠንቃቃ አሽከርካሪ ነኝ። እንደውም አሁን ዓመት በዓል ስላለ የዓመት በዓል ስለቀረበ ደግሞ ይበልጥ ደግሞ ጥንቃቄ አደርጋለሁ። ለምን ዓመት በዓል ያሉ አንድ ትንሽ ችኮላ እንዳይኖር በጥንቃቄ ነው። እንደውም ዓመት በዓል የቀረበ ጊዜ በከፍተኛ ጥንቃቄ ነው የማያሽከረክረው። እንደው የክርስትና እምነት ጓደኞች ይኖሮታል፣ እርሶም የእስልምና እምነት ተከታዮት ነዎትና በዓልን እንዴት ያከብራሉ? ከኢትዮጵያ ወጥተው ብዙ ጊዜ ያከብራሉ ጅቡቲና ከቤተሰብ ተነጥሎ ያለው ስሜት ሁሉም ሰው ያውቀዋል። እንዴት ያስታውሱናል? አንድ ጓደኛዬ ዓመት በዓል ደርሷል፣ አትሂድ አብረን እናሳልፈልን እያለ ነበረ። ክርስቲያን ጓደኛ ያለ አይ እዛ ጭነት ስላለና ስላሉ ጥሎ እሄዳለሁ እንጂ እንዳትሄድ እያለ ነበር። አሁን እኔ ጋር አሳልፈህ ትሄዳለህ። የዛሬ ያለፈ ዓመት አብረን ያሳለፍ ነው። አሁንም እባክህ አብረህ ያሳልፍ እያለ አሁን ተገናኝተን ነበር። ኧረ አመሰግናለሁ፣ ኢንሻአላህ ሌላ ቀን የተገናኘ ጊዜ እናሳልፋለን አልኩት። አብዛኛው ጊዜ በስራ ላይ ነን እኛ፣ በስራ ነው የምናሳልፈው። ቆንጆ ነው ብቻ ወይ በታ ቆንጆ ነው የምናሳልፈው። ያ በዓል ሲሆን በተለይ አዲስ ዓመት ምናምን ሲሆን ውጭ ስታሳልፍ በጣም ይሰማል። ግን ያው ዞሮ ዞሮ አሁን ስራውን ብዙም እንትን አይደለም፣ ለበዓል ነው አሁን እንትን ያልነው። ብንመለስም ስራውን ብዙም እንትን አይደለም። ስለዚህ አሁን ለበዓል መኪናውን ላቆም እንትን እያልኩኝ ነው እና ውጭ ሆነ ማሳለፍ ይከብዳል። ያው ልጅ አለ፣ ትዳር አለ፣ ቤተሰብ ስላለ ውጭ ማክበር እንትን ማድረጉ እንትን ነው። ግን ያው ምንም ማድረግ አይቻለው፣ የስራው ባህሪ ስለሆነ ያው ውጭም ስናከብር ኖርማል ነው። ምንም በእኔ ያህል የከፋ እንትን የለውም። ያው በቃ ታውቀው እንደ አውደ ዓመት ላይ የምትውለው አዲስ ዓመት በቃ ስራው ላይ በአጋጣሚ በስራ ላይ የምትውለው የሚበዛ በረሃ ላይ ትውላለህ። አጋጣሚ አሁን ወደ ቤተሰቦቼ እየሄድኩ ነው። አሁን ከቤተሰብ ጋር እውላለሁ ብዬ አስባለሁ። በጣም ከሚገርመው ነገር ጅቡቲ ከገባው ጊዜ ጀምሮ አንድም ዓመት በዓል ቤት አልዋልኩም። በጣም ከባድ ነው ወንድሜ፣ እሱን አይጣልብህ አይጣል እና ከዚህ በፊት ያው በመንግስት ቢሮ በምሰራ ሰዓት አንድም ቀን ረጅሙን ዓመት ተለይተውኝ አያውቁም። ልጆቼም 4 ልጆች ያሉኝ የልጅ ልጅም አይቻለሁ እግዚአብሔር ይመስገን እና ተለይተውኝ አያውቁም። ግን ይህንን አሁን ለመዱት። ስለለመዱት ወይ አሁን እኮ ያንተ ነገር ትሄዳለህ ነው የሚሉት። አሁንም አሁን እየደወለኝ መንገድ ላይ ስለሆንኩ አላነሳም ብዬ ነው ዝም ያልኳት። ባለቤቴ እየደወለኝ ነበረ እየመጣህ ነው ወይ ለማለት ማለት ነው። እና ያለው ይሄ ነው ብቻ አስከፊ ነው። በጥቅሉ ዓመት በዓል ተለይቶ መዋሉ እኔ አይመቸኝም ውስጤን። እንግዲህ ሹፌሮች በዓል በአብዛኛው ውጭ ነው የሚያሳልፈው። ሹፌር በዓል አያከብርም። ውጭ ነው ብዙ ጊዜ ውጭ ነው የምንለው እኛ። ስራችን ጸባይ ስራዎችን እንድንሰራ ያስገድደናል። በዓል የሚባል ነገር እኛ ጋር አይሰራም። ምክንያቱም አሁን የጫንኩት ጭነት ንብረት ነው፣ መድረስ አለበት። ያው ምን ይደረግ ብለህ ነው፣ እግዚአብሔር ያመጣው መቀበል ነው። ዓመት በዓል ሁሉ ጊዜ ካለ ሁሉ ጊዜ ዓመት በዓል ነው። ካለ ሁሉ ጊዜ ዓመት በዓል ነው። ያው
ለሁላችን መልካም በዓል ያርግልን። አዲስ ዓመት ያው ኤኒ ታይም በቃ ሹፌሮች ከባድ መኪና ስንባል በቃ ዓመት በዓል በቃ በሄድንበት ዓመት በዓላችን በቃ ባላችሁ ሁላችሁ ጸሎት አድርገን መኖር። ወዳጅ ጓደኞት ጋር ጅቡቲ ላይ በምታርፉበት ቦታ ከዛ በመስመሩም የተለያየ ቦታዎች ስታርፉ በዓልን የማክበሩ ነገር አለና እንዴት ነው ሰብሰብ ብላችሁ የምታከብሩት? ምን አይነትስ ጨዋታ ነው የምታወጉት? አዎ እሱ ስታይ ደግሞ ቤቱን ትረሳዋለህ ለዛን ሰዓት። በጣም ጥሩ ነው። ያው ትሰባሰብና አሁን ፍቺ ማለት ነው ሙስሊሞቹን ጅቡቲ ነበር ከሶማሌዎቹ ጋር በጣም ከሚጠበቀው በላይ በወደብ ውስጥ አሳልፈናል። እነሱ ራሱ በጣም ነው ደስ ያላቸው ከሚገርም ነገር ማለት ነው። እንዴት የኛም በዓል እንደዚህ ወዳችሁልን እንደዚህ ታከብሩልናላችሁ ብለው የተቻለችንን ትንሽዬ ነገር እንዳትያዝ ይዘንላቸው ገብተን እኛም በቃ በጥሩ ሁኔታ አሳልፈናል። እሱኑ ምሳሌ ለማንሳት ብዬ ማለት ነው እና ደስ ይላል በጣም። ያው ጅቡቲ ኢትዮጵያኖች አሉ እዛ የምንመገብባቸው በቃ ሁሉ ነገር እንደ ቤት አርገ ነው እናሳልፈው። ያው ከቤት መራቅህ እንጂ በዓሉ አንድ አይነት ነው፣ የተለየ እንትን የለውም። እንደ ባህላችን እኮ እዚያ እናሳልፋለን። ጅቡቲ ላይም ቢሆን የኛ ሰዎች አሉ። ያው በዓሉን ባለው ነገር እናሳልፋለን። ለቤተሰብ ይዤ የምመጣው በግ ጠፍቶብኛል የሚሉም ገጥሞናልና የሚያስታውሱት አለ እርሶ? አጋጣሚው የለኝም። ሌባ ይወስድባቸዋል። መኪና ላይ ተጭኖ ከላይ ሌባ ይወስድባቸዋል። በቆሙበት እነሱ ይደክማሉ፣ ይተኛሉ። ሌባ ይወስዳል። ዘለው ይወድቃሉ፣ አይታዩም። እና ያጋጣሚውን ብዙ አለ ሲያወሩ እንሰማለን እኛ። እኔ አንዴ በኔ ደረሰብኝ። ፍየል ገዝቼ መጥቼ ቤት ደርሼ ላወርድ ስል ፍየሏ እንትን ውስጥ ስፖንዳ ላይ ገብቶ አንገቷ ተሰብሮ ስናወርድ ሞታለች። ያ መቼም የማረሰው አጋጣሚ ነው። ቅድም አንስተውልኛል በበዓል ወቅት ከፍተኛ የሆነ ጥንቃቄ ያስፈልጋልና እርሶም ብናጣ ቤተሰብም አገርም ትጎዳለችና እስቲ ይቺን ምክር አስተላልፉልን። በጥንቃቄ ማሽከርከር የሁላችንም ኃላፊነት ነው። አንዳንድ ጊዜ አደጋ ሊከሰት ይችላል፣ ግን በተረጋጋ ሁኔታ ላይ ያለ የሚከሰቱ ነገሮች በጣም ዝቅተኞች ናቸው። ያው በዓመት በዓል ሁሉም ነገር ጠብቀህ መሄድ ነው። ቁልቁለቱም ዳገቱን አይተህ ያው ስፒድህን መቀነስ ነው። በዓል ላይ ሁሉ ሹፌሮቹ ወደ ቤተሰቦች ይውላሉ ብሎ ያኛም ይቸኩላልና ያው ሹፌር ስለሆንኩ ድረስ እቤት ላይ እደርሳለሁ ብለህ አደጋ መጠንቀቅ አለመውረጥ፣ በዋልክበት መልካም ላይ መዋል ነው የምለው እና አንዳንድ ሰዎች በዓል ደርሳለሁ ቤተሰቦች ጋር ልጆች ይውላሉ ብሎ ያው የሚሮጡ ሹፌሮች አለ። ያን ጠንቀቅ ብለው ማሳለፍ ነው የማስበው። ሹፌርነት ያው ኃላፊነት ያለበት ስራ ነው። የሰው ህይወት በእጃችን ላይ ያለ እያንዳንዷን ሰከንድ በተግባር መተርጎም ይጠይቃል። በቃ እና ከኛ ጥንቃቄ ጉድለት ነው አደጋዎች የሚከሰቱ። ምንም እንትን እንደው ነገር የለም እና ማንኛውም ሾፌር ራሱን ጠብቆ ህዝቡን ወገኑ ቢጠብቅ ጥሩ ነው። በቃ ፍጥነት መቀነስ ነው፣ ሌላ ነገር የለውም። ፍጥነት ቀንሰን እንግዲህ አስተውለን መሄድ ነው እንጂ ሌላ ነገር የለውም። በጣም አስከፊ ነው። በተለይ አሁን በዚህ በሐረርጌ መንገድ ላይ አሁን ሰሞኑን በጣም ከፍተኛ አደጋ እየተስተናገደ ነው ያለው። አስቸጋሪ ነው ወጥቶ መቅረቱ። በጣም ብዙ ጓደኞቻችን አብረን ፊትና ኋላ እየሄድን ብዙ የሚቀሩ አሉ። በጣም አስከፊ ነው። እኔ አሁን በዚህ አጋጣሚ እውነቴን ነው እንደው መጽናናትን ነው መመኝላቸው ውድ ጓደኞቻችን። አሁን ባለፈው ሰሞኑ ወራቶች ውስጥም ብዙ የነሱን ቤተሰብ በይበልጥ በጣም መናገር ይከብደኛል። ብቻ በጥቅሉ መናገር ይከብደኛል። መጽናናትን ነው መመኝላቸው። ማስተላልፈው መልእክት በዚህ አጋጣሚ ማንኛውም የከባድም ሆነ የቀላል መኪና አሽከርካሪ ሁሉም በተፈቀደልን መሰረት እንድናሽከረክር አደራ። አዎ በዚህ በዓመት በዓል ከባድም ስለሆነ በጣምም ከባድ ነው። እንደርሳለን፣ አንሩጥ። እባካችሁ ተረጋግተን ዓመት በዓልን እንድንውል የሁሉም የእግዚአብሔርን ፍቃድ ይሁን ነው የምለው። አመሰግናለሁ ወንድሜ። ጥንቃቄ የምናደርገው ያው የሚመጣን አንተምን ያው መስመርን ይዘህ የምትሄድ ከሆነ ያኛው የሚመጣም ትጠብቀዋለህ፣ ከኋላ የሚመጣው ትጠብቀዋለህ። ከዛ ርቀትን ከማንኛውም መኪና ላይ ርቀን ጠብቀህ መሄድ ነው ያለብህ። ከዛ ያልሆነ ቦታ ላይ የማይፈቀድበት ምልክት ያለበት ቦታ ላይ አለመቆም፣ አስጋ ያልሆነ ከርብ ምናምን ቢሆን አለመቆም ነው የምለው። እንኳን አደረሰ መልእክት ለወዳጅ ዘመዶች የምታደርሰው ለአሽከርካሪዎችም እንኳን አደረሳችሁ ለክርስትና እምነት ተከታዮች የምትለው ካለ ድሉ ልስጥህ። እንኳን አደረሱች ቤተሰቦችና ጓደኞቼን በቃ አመሰግናለሁ። ሁሉም ለኢትዮጵያ ሕዝብ ነው የምለው እኔ። ሁሉም ለኢትዮጵያ ሕዝብ እንኳን ያደረሳችሁ እላለሁ። ያው በይበልጥ ለበከልቻ ትራንስፖርት አሽከርካሪዎች በሙሉ የቅርብ ጓደኞቼ ስለሆኑ ነው። ለዚህ ዓመት በዓል እንኳንም በሰላም አደረሳችሁ። መላው የኢትዮጵያ ሕዝብ በሙሉ እንኳንም ለዚህ ለፋሲካ በዓል በሰላም አደረሳችሁ።
ነው የምለው። ለመጀመሪያ ለመላ ኢትዮጵያና ሙሉ እንኳን አደረሳችሁ። ከዛ ለቤተሰቦቼ ለጓደኞቼ እንኳን አደረሳችሁ ይላሉ። ለእናቴ ለወይዘሮ የሺወርቁ ለቤተሰቦቼ፣ ለእህት ወንድሞቼ፣ ለስራ ጓደኞቼ ጅቡቲ በዓልን ለምታሳልፉ ሁሉ መልካም በዓል ብዬ አስተላልፋለሁ። መልካም በዓል። መልካም ለሁላችን መልካም በዓል። መልካም መንገድ ይሁንልዎት። በሰላም ወጥቶ በሰላም ተመለሱ። መልካም በዓል፣ መልካም ጊዜ፣ ከአደጋ የተጠበቀ ጊዜ ይሁንላችሁ። አሁን ለሁላችንም ይጠብቀን እንግዲህ ፈጣሪያችን። መልካም መንገድ። አየሽ፣ መልካም በዓል ለሁላችን። መልካም መንገድ ለጓደኞቹ። መልካም በዓል፣ መልካም መንገድ ይሁንልዎት። መልካም ጉዞ። እንኳን አደረሳችሁ። እንኳንም አብረው አደረሰን። መልካም ጉዞ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። ፕሮግራማችን ይህን ይመስል ነበረ። ለመላው የክርስትና እምነት ተከታዮች በዓሉ የሰላም የጤና እንዲሆንላችሁ በድጋሚ እንመኛለን። ይህ ቲዮስ መልቲ ሚዲያ ነው። ቲዮስ መልቲ ሚዲያን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ቀደም ብለን እንዳነሳ ነው አሽከርካሪዎቻችን መከበር አለባቸው። በተለይ የገቢና የወጪ ዕቃዎችን በማሳለጥ የሀገርን ኢኮኖሚ በማሳደግ ረገድ ከፍተኛውን ድርሻ ይዘው ስለሚገኙ ክቡር አሽከርካሪዎቻችን እንኳን ለፋሲካ በዓል አደረሳችሁ አደረሰን። መልካም በዓል። በዓሉ ከትራፊክ አደጋ የጸዳ እንዲሆንላችሁ እንመኛለን። ሰላም።